ወወልድ ወመንፈስ ቅዱስ አሐዱ አምላክ መቃባ ከኒልማ ከነፉ በቁልቁሉ ዋቀቶኮ በአብ ስም በወልድ ስም በመንፈስ ቅዱስ ስም በአንድ አምላክ እናምናለን። ዘላለም ሥላሴ አሜን። ክቡር አባታችን መላከ ምሕረት መምህር ጸጋዬ ስለሺ የታላቁ ደብራችን ዋና አስተዳዳሪ እና የመንጋ ሁሉ ጠባቂ፣ ክቡር መጋቤ ስብሐት መምህር ግሩም ተፈሪ የዚሁ የታላቁ ደብራችን ዋና ጸሐፊ፣ ክቡር መምህር ገበያው፣ ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ አይንተ እግዚአብሔር ብሎ የሰየማችሁ ክቡራን አባቶች ካህናት፣ ስዩማን እግዚአብሔር ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ ምእመናኑ ምእመናት፣ የተወደዳችሁ ሕፃናት ሁላችሁ በታላቁ አምላካችን በመድኃኔ ዓለም በክርስቶስ ኢየሱስ ፍጹም ሰላም ትለናለች ቅድስት ቤተ ክርስቲያናችን። እንደምን ቆያችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ቸርነቱ የማያልቅበት ዓለማትን ሁሉ ፈጥሮ የሚገዛ ልዑል አምላካችን ቅዱስ እግዚአብሔር በምሕረቱና በቸርነቱ መጠበቅን ጠብቆ ለዚህ ሰዓት ያደረሰን ሕያው ቃሉን እንድንሰማ በዕድሜያችን ላይ ይህችን ሰዓት ጨምሮ የሰጠን ለታላቁ ለሆሳዕና በዓላችን ላደረሰን አምላክ ክብር ምስጋና ይሁን። ከፍ አድርጋችሁ አመስግኑ። በገጌሰኔ በገወሉማቲን ቀቀብኔ አያና አዳ ጎፍታን ኬኛ ፈይሳን ኬኛ ቆርች ኬኛ ኢየሱስ ክርስቶስ ቢፋ አደቴን ኢየሩሳሌም ከንት ገሌ ወጋዳ ወጋቲ ትክሴ አያነ ጉዳ ከናን ዋኑ ገኤፍ ገለኒ ሳፋተው ገለቴ ፈታ በገጌሰኑ እንዲኬሰኑ አያነ ሆሳዕናዳ ለጥቂት ደቂቃ እግዚአብሔር ቢፈቅድ የምንነጋገርበት የትምህርታችን ርዕስ የሚሆነን ፈታችሁ አምጡልኝ የሚል ይሆናል። በዚህ በቅዱስ ማቴዎስ ወንጌል በምዕራፍ 21 ቁጥር 3 ላይ የተመዘገበው ኃይለ ቃል ሁላችሁም እስኪ በያላችሁበት ጫጫታው አይሰማ፣ እግዚአብሔር የሚናገርበት ሰዓት ነው። ንጉሣችን አምላካችን ቅዱስ እግዚአብሔር እኛን የሚያስተምርበት ሰዓት ነው። በተቻላችሁ መጠን ተረጋግታችሁ እግዚአብሔርን እንሰማለን። አረፍ አረፍ ብትሉ ብትሉ ሕፃናትን ያዟቸው እንዳይረብሹ፣ ሌላ ጫጫታ እንዳይሰማ በእርጋታ ሆነን ቅዱስ አምላካችንን እንሰማለን። ለአባቶቻችን ለነቢያት፣ ለሐዋርያት ኋላም ለመምህራን ምስጢርን ገልጦ ያስተማራቸው አምላካችን እኛንም እንዲያስተምረን ቅዱስ ፈቃዱ ይሁንልን። ቃሉን እስኪ አብረን እንመሰክራለን። ፈታችሁ በሉ እስኪ ፈታችሁ አምጡልኝ። ሂካቲ ናፊዳ ወንጌለ ማቴዎስ በቆና ድግደሚ ተኮለኮሰ ሰዲረቲ ከንበሬፈቤ። እንግዲህ ሁላችሁም እንደምታውቁት የዛሬው ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመላ ዓለም ላይ በምትገኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታላቅ በዓል ነው። ሆሳዕና ተብሎ ይከበራል። የጾመ እግዚእ 8ኛ ሳምንት ነው ሆሳዕና። ለስም አጠራሩ ክብር ምስጋና ይግባውና አምላካችን መድኃኔ ዓለም ክርስቶስ ኢየሱስ ቀዳማዊነቱ በመጀመሪያ ቃል ነበረ ተብሎ የተነገረልን፣ የተፈጠሩትን ሁሉ የፈጠረ፣ የተሰሩትን ሁሉ የሰራ፣ የተከናወኑትን ሁሉ ያከናወነ፣ ዓለማት ከመፈጠራቸው ፍጥረታት ከመፈጠራቸው በፊት ጊዜያት ከመቆጠራቸው ዘመናትም ከመጀመራቸው በፊት በሰማይና በምድር ታሪክ ከመነገራቸው በፊት የነበረ በኋለኛው ዘመን የሰው ፍቅር ስሞት ታላቁ ሕርያቆስ በቅዳሴ ማርያም ላይ እንደተናገረ ወደ ዓለም መጥቶ ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በፍጹም ተዋህዶ ፍጹም አምላክ ፍጹም ሰው ሆኖ በምድር ላይ ተወለደ፣ ታየ። እነሆ ምድሪቱን እየባረከ በክደተው በሥጋ የታመሙትን ታምራት፣ በሕመመ ነፍስ የታመሙትን ደግሞ በታምራቱ እየፈወሰ በቃሉ እየፈወሰ በምድሪቱ ላይ ይመላለስ ነበርና ይላል። በተለየ መልኩ በዛሬ ቀን በታላቅ ግርማ በታላቅ መለኮታዊ ክብር
በጎልማሶች በሕፃናት ምስጋና ታጅቦ በታላቅ ኃይልና ስልጣን ወደ ኢየሩሳሌም የገባበትን እናስታውሳለን። ከፍ አድርጋችሁ አመስግኑት እንጂ ይህንን አምላክ። ስርዓቱ ከዛ የመጣ ነው። የቅዱስ ማቴዎስን ወንጌል ምዕራፍ 21 ከቁጥር 1 ጀምራችሁ ስታነቡ እነሆ ወደ ኢየሩሳሌም በቀረበ ጊዜ በእግረ ደብሩ በደብረ ዘይት ስር በምትገኝ በቤተ ፋጌ ሆነው ሁለቱን ደቀ መዛሙርት መረጠ። ስንቱን ደቀ መዛሙርት ንገሩኝ? ስንቱን ሐዋርያት? ሁለቱን ሐዋርያት መረጠና ፊት ለፊት ወዳለችው ሀገር ሂዱ። ፊት ለፊታችሁ ወደምትገኝ ሀገር ሂዱ። አህያይቱ ከውርንጭላዋ ጋር ታስራ ታገኙታላችሁ። ፈታችሁ አምጡልኝ። ማንም የሚጠይቃችሁ ሰው ቢኖር እግዚኦሙ ይፈቅዶሙ። ለጌታ ያስፈልጉታል። ለማን ያስፈልጉታል? አረ ንገሩኝ፣ ለማን ያስፈልጉታል? ለማን ያስፈልጉታል ብላችሁ አምጡልኝ አላቸው። ከቁጥር 6 ስታነቡ እንዳዘዛቸው አደረጉ ይላል። በኃይል በታላቅ ስልጣን አህዮቹን ወደ ክርስቶስ ኢየሱስ አመጡት ይላል። በቤተ ክርስቲያናችን አስተምሮ ቤተ ፋጌ የድሆች መንደር ናት። በሥጋ ድሆች የሆኑ በነፍስ በእግዚአብሔር ፊት የከበሩ ሰዎች የሚኖሩባት ናት ቤተ ፋጌ። ክርስቶስ ኢየሱስ ከተናቁት አንድም ከተናቀችው ዓለም ለዓለም ሁሉ ክብር የሚያስገኙ ሐዋርያትን እንደመረጠ መናገሩ ነው። አንድም ቤተ ፋጌ በመስቀለኛ መንገድ ላይ የምትገኝ መንደር ናት። እኔ እንጂ ተሰቅዬ ዓለምን ለማዳን የመጣሁት ብሎ ለመናገር አንድም ቤተ ፋጌ ወደ ኢየሩሳሌም የምትወስድ አንዲት ብቸኛ መንገድ ነበረባት። እኔም እንጂ ወደ ሰማዩና ወደ ምድሩ ጌታ የምታገናኝ አንዲትን ሃይማኖት ልሰጣችሁ መጣሁ ብሎ ከቤተ ፋጌ የሆነው ቅዱሳን ሐዋርያትን ላካቸው። ተመልከቱ፣ ከቤተ ፋጌ ወደ ኢየሩሳሌም የምትሄድ አንዲት መንገድ ብቻ ነበረች። ክርስቶስ ኢየሱስም ወደ አማናዊቷ ኢየሩሳሌም ወደ ቤተ ክርስቲያን፣ አንድም ወደ አማናዊቷ ኢየሩሳሌም ወደ መንግሥተ ሰማያት የሚወስድ አንዲት ሃይማኖትን ሰጠን። ስንት ሃይማኖት? አረ ንገሩኝ፣ ስንት ሃይማኖት? አንዲት ሃይማኖት። ከዚያ በኋላ ሐዋርያቱ ተመርጠው ሄዱ። እነዚያ የካህናት ምሳሌ ናቸው ብሎ ተርጉሟል ሊቃውንቱ። የማን ምሳሌ ንገሩኝ? የማን ምሳሌ? የመፍታትን የማሰርን ስልጣን ለካህናት ሰጥቷቸዋል። የቅዱስ ማቴዎስን ወንጌል ምዕራፍ 16 ከቁጥር 19 ጀምራችሁ አንብቡት። እነሆ የመንግሥተ ሰማያትን መክፈቻ ቁልፍ በእጅህ እሰጥሃለሁ፣ በሰማይ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታኸው በሰማይ የተፈታ ይሆናል ብሎ ለቅዱስ ጴጥሮስ ፈለጉን ለተከተሉት ለሐዋርያት በሙሉ ኋላም ፈለገ ሐዋርያትን ለተከተሉት ለአባቶቻችን ለካህናት ስልጣነ ክህነትን የሰጠበት ቅዱስ መስቀሉን ባርከው እንዲያስሩበት የፈቀደበት ቀን ነው። ከፍ አድርጋችሁ አመስግኑት እንጂ ይህንን አምላክ። ዛሬም እኮ ካህናት አባቶቻችን መስቀልን ይዞ እግዚአብሔር ይፍታ እግዚአብሔር ይፍታ ይስሉ ከክርስቶስ ባገኙት ስልጣን። ከማን ባገኙት? አረ ንገሩኝ፣ ከማን በተቀበሉት? ዛሬ ካህናት ክህነትን የተጎናጸፉባት ልዩ ቀን ናት ይህች ቀን። ከዚያ በኋላ ወደ አህዮቹ ሄዱ። ለማሳጠር ያህል ነው። ያቺ አህያ ተሰርቃ ነበር የታሰረችው። ምን ሆና? ንገሩኛ፣ ምን ሆና? ሌባ ሰርቆ በጽኑ ገመድ ምንም የሚበላ የሚጠጣ በሌለበት ባዶ መሬት ላይ አስሯቸዋል አህዮቹ። አቦ ተርጉመው ሲነግሩን አህያና ወረንጭላይቱ የአዳምና የልጆቹ ምሳሌ። የማንና የልጆቹ? የአዳምና የልጆቹ ምሳሌ። ሌላው የዲያብሎስና የሞት ምሳሌ። ጽኑ ገመድ የኃጢአት የተላኩት ሐዋርያት የካህናት ምሳሌ ናቸው። እነሆ ዓለም ሁሉ ከ5500 ዘመን ማይሰራ ኃጢአት የሚፈታበት ጊዜ ደርሷል እያለ ፍትሐትን ያወጀበት የፍትሐት ሳምንት ነው። ደስ ይበላችሁ እንጂ ክርስቲያኖች የሆነ ተመልከቱት። ማይሰራ ኃጢአት ሁሉ የተፈታበት ነው። አዳምና ልጆቹ ለ5500 ዘመን ኃጢአት በተባለው ጽኑ ገመድ ታስሮ ደግሞ ምንም በሌለበት ባዶ መሬት ላይ ይላል። የሲኦል ምሳሌ ናት። የምን ምሳሌ? በረከተ ሥጋ በረከተ ነፍስ የሌለባት ናት። እናያች እነሆ ሐዋርያቱ ሄዱ፣ በስልጣን አህዮቹን ፈተው ወደ ክርስቶስ ኢየሱስ አመጡ። ዛሬም ካህናት በኃጢአት የታሰሩትን በስልጣነ ክህነት እየመጡ ንስሐ እየሰጡ ቀኖና እየሰጡ ወደ መንግሥተ ሰማያት ነፍሳትን ማርከው እንደሚያቀርቡ
ክርስቶስ ኢየሱስ በምሳሌ የተናገረበት ምስጢር የመሰረተበት ቀን ጉያዳን ሆሳዕና ተቤተ ሩፋሶ በጉዳ ዋቢቸ መጣሳት ይገለኛ ተውት ጎፍታና ዱኛ ይልብሉ ማርያም ልማቀባ ፍሪሳንከኛ ጎርጭከኛ ኢየሱስ ክርስቶስ ሁምና ቁማ ጉዳነ ይቶለዳ አንገለተ ይፈተማ ዳዊት ማይደል እማፈሳና ተደቂ አስተዳሎ ከስባተ ይቶለ harmooned ijoollee xinnoo keessa ofii keetiif galata qopheeffatte akka jedhe faaruu 8 irratti ijoolleen isa galateessa ijoollee xinnoo arras kanaafidha ijoolleen galateessaa kan turan kana duwwaa bitan ayyoonni mana kiristaanaa warri galateessuudhaaf isarraa addammaa ergamoonni waaqayyoo samiirraa gadi dhufanii aduunillee gooftaa isheetiif gadi jettee galateeffachaa wayita ayhuudonni barsiisonni seeraa fi hangafoonni lubootaa galata ijoollee falman ilaa waan jedhan hin callisiistu gaafa jedhan ayi isaanillee caljedhan dhagaan biitaaniyaa calin jedhu jennaan guyyaa dhagaan biitaaniyaa bakka taa'e kabaja gooftaa isaatiif olol jedheetti galateeffateedha. Galanni haga waaqa kana ililleen maqaa isaatiif Maariyaamitti haa ta'u humna guddaadhaan namootni daandiirra jiran uffata isaanii ofirraa fuudhanii daandiirra hafaa fi warreen kun immoo baala mukaa muranii ta'u daandiirra isaaf ka'a yaa gooftaa siibiti harreensi baatteeyyuu lafa ejjatin jedhanii ulfina guddaadhaan hamma Yerusaalem raafamtu humna akkasii guddaa kanaan gara magaala keenyaa kan dhufe eenyuudha jedhanii hamma gaafatanii hamma Yerusaalem raafatamtee sodaattutti humna guddaadhaan guyyaa gara Yerusaalem gara mana qulqullummaatti dhufedha. Gara keenyatti isaa dhufu ilillee laadhaafi galata laadhaafi gooftaa kanaa galanni fulfinni jiraataa maqaa isaatiif haa ta'u. እነሆ ሰዎቹ እነሆ ሐዋርያቱ እነሆ ካህናቱ አህያይቷንና ውርንጭላይቷን ፈተው አመጡለት ይላል ለክርስቶስ ኢየሱስ አምጡልኝ ብሏል። አያችሁ ኃጢአተኞችን ይፈልጋል ክርስቶስ። ተስፋ የቆረጡትን ይፈልጋል ክርስቶስ። እነሆ ባሉበት ነው በብዙ መከራ በማይሰራ ኃጢአት የተያዙትን ይፈልጋል ክርስቶስ። ከበረከት የራቁትን ይፈልጋል እሱ። በምድር ላይ በኃጢአት የወደቁትን ይፈልጋል እንጂ ጎስቋሎችን ይፈልጋል እሱ። የተዋረዱትን ይፈልጋል እሱ። ተሰርቃ የታሰረችውን አህያ እኮ ነው አምጡልኝ ያለ አመጡለት። ልብስን ጎዘጎዙለት። አህያ መቼ ታውቁታላችሁ? አህያ ሸክም ይበዛባታል፣ ደግሞ ቁስል በቁስል ናት። ያቺን ቁስል በልብስ ሸፋፈነና ተቀመጠባት ይላል። ምን አለባት? ንገሩኝ፣ ምን አለባት? አራት አመሰግኑትም ይሄንን ጌታ ፍጥረትን የማይንቀው ተመልከቱት። እኛንን አህዮቹ የተመሰልን ብዙ ቁስል አለብን፣ ብዙ ኃጢአት አለብን፣ ብዙ ጉዳት ሊኖርብን ይችላል። መድኃኔዓለም ግን ኃጢአታችንን አይገልጥብንም። እሱ ከባቴ አበሳ ነውና በልብስ ሸፋፍነው ያድርብናል። እየበደልን እያሳዘንን እንኳ ልጆቼ ናችሁ ብሎ በመንፈሱ ይጠብቀናል። አረገፈርናቸው አመስግኑት የሚለው ከሆነ እነሆ ይላል ሐዋርያቱ አመጡት፣ ልብስን ጎዘጎዙለት ይላል። ምንን ጎዘጎዙለት? ንገሩኛ። ምን ልብስ? ምን ነው ኮርቻን አላደረጉ? ልብስን ጎዘጎዙለት ብሎ ልብስ ያስውባል፣ የሰውን እርቃን ይሸፍናል። መድኃኔዓለም ክርስቶስም አንተ እንጂ እርቃናችንን ሸፍነህ ኃጢአታችንን ይቅር ብለህ ለሥጋችን ለነፍሳችን በረከት ሆነ አበሳችንን ሁሉ ሸፍነህ የምንጠብቀን አንድም ልጠብቀን የመጣ አምላክ ነህ ሲሉ ልብስን ጎዘጎዙለት። አንድም ልብስ ከፀሐይ ከሐሩር ከጭቃ ይጠብቃል። አንተም እንጂ በዚህ ዓለም ላይ በጭቃ በሐሩር የተመሰለውን ኃጢአትን ሁሉ ከነፍሳችን አንጽተ ንስሐን የምትሰጠን አንተ ነህ እንጂ በጭቃ የተመሰለውን ኃጢአታችንን የምታስወግድልን ስሉ ልብስን ጎዘጎዙለት። አንድም ልብስ አይቆረቁርም፣ የማትቆረቁር የምትመች ሕገ ወንጌልን ሰጠህን። ምንን ሰጠህን? አረ ንገሩኛ፣ ምንን ሰጠህን? ሕገ ወንጌልን ሰጠህን ብሎ ሲሉ ልብስን ጎዘጎዙለት። አንድም እንደ ልብስ ልብን የምታለሰልሰውን የአዲስ ኪዳንን ወንጌል ልትሰጠን የመጣ አንተ ነህ ሲሉ ልብሳቸውን ጎዘጎዙለት ይላል ለክርስቶስ ኢየሱስ። ኧረ አመስግኑት ይሄንን አምላክ በእውነት። እኛም እኮ ክርስቲያኖች ያለንን የተሰጠን ሰዎቹ የተቀበሉትን ነው መልሶ የሰጡት ለክርስቶስ።
ልብሶቻቸውን ከራሳቸው ላይ አንስቶ የአምላክን ክብር የሚቀድም ነገር የለምና ስልጣነ መለኮትን መናገራቸውን አንድም ደግሞ የጻድቃንንም ክብር መመስከራቸውን እንኳን አንተ ጌታዊ አንተ የተቀመጥክባት አህያ መሬት ስለምን ትረግጣለች ብሎ እኛም እኮ ለዚህ ነው ጻድቃንን ቅዱሳንን የምናከብረው። ጌታ ሆይ አንተ ያደርግባቸው በመንፈስ የጸኑ አንተ የመረጥካቸው አንተ ያጸደቅካቸው አንተ የጠራሃቸው የቀደስካቸው ቅዱሳን ምንኛ ክቡራን ናቸው ብለን እኮ ጻድቃንን የምናከብረው ከዚህ የተነሳ ነው። አረ ቅዱሳንን ሁሉ ምስጋና ይድረሳቸው። ዛሬ ከፍ አድርጋችሁ አመስግኑት እንጂ ክርስቶስን የተሸከመች ያቺ አህያ ዛሬ ከዓለም ሙሉ ክብርን ተጎናጸፈች። ክርስቲያኖች እንግዲህ የዘንባባ ዝንጣፊ ይዘው ክርስቶስን እያመሰገኑት በምስጢር እቺ ብቻ ተናግሬ ለመጨረስ ነው። የዘንባባ ዝንጣፊ ምስጢር አለው። ዛሬ ይያዛል። በቀለበት መልክ እናስራለን። በእጆቻችን ላይ በራሶቻችን ላይ እናስረዋለን። በጣም መለኮታዊ ምስጢር ያለበት ነው። ዘንባባ በባህሪው በተፈጥሮ ዘንባባን ስትመለከቱ በእሳት አይቃጠልም። በምን አይቃጠልም? ንገሩኝ። በምን አይቃጠልም? ተለብልቦ ይቀራል። በእሳት አይቃጠልም። አንተም አምላካችን ሆይ የማትመረመር ነህ የማታልቅ ነህ። ምክንያቱም አምላክን መርምሮ የሚደርስበት ሰው የለም። ዘንባባ ተለብልቦ ሳይቃጠል እንደሚቀር ሁሉ እኛም የገለጠልንን ያህል ትንሽዬ ነገር ስለሱ እናውቃለን እንጂ የማይመረመር አምላክ ስለሆነ ዘንባባን ይዞ አመሰገኑት። አንድም ዘንባባ አይበሰብስም፣ ቢበሰብስም ተመልሶ ይለመልማል። አንተም ነህ እንጂ በባህሪ ሞት የለብህም። ስለወደድከን የእኛን ፈራሽ በስባሽ ሥጋ ይዘህ ወደ ምድር መጣ። ሞታችንን ሞትክልን፣ ኋላም የትንሣኤያችን በኩር ሆነ። ትንሣኤያችን ሆነ አከበርከን፣ ሞትን ድል አድርገህ ወደ ከፍታ አወጣህን ሲሉ ዘንባባን ይዘው አመሰገኑት። አመስግኑትም እናንተም በእውነት ክርስቶስ ኢየሱስ ዘንባባን ይዘው አመሰገኑት። አንድም ዘንባባ ብርቱ እንደ ብረት ነው። አንተም እንጂ ብርቱ አምላክ ነህ፣ የማትሸነፍ አምላክ ነህ፣ ዓለምን ሁሉ በስልጣን በኃይል በመለኮት የምትገዛ ነህ ሲሉ በዘንባባ አመሰገኑት። አንድም ዘንባባ የሰላም ምልክት ነው። አንተም እንጂ የሰላም አለቃችን ነህ፣ ሰላማችን ነህ፣ ንጉሳችን ነህ እያሉ ሰላማቸውን የሰላም ምልክት በሆነው ዘንባባ አመሰግኑ። አመስግኑት እንጂ የእንትን ጌታ በእውነት እስከ አርያም ለስሙ ምስጋና ይሁን። ዘንባባ ብዙ ጊዜ አንድ ፍሬም ብቻ ያፈራል በተፈጥሮ። አንተ ነህ እንጂ ብቸኛው አምላክ። ስንተኛው አምላክ ንገሩኝ? ምን አይነት አምላክ? ቀለማትን ሁሉ ብቻህን ፈጥረህ የምትገዛ አሳልፈህ የምትኖር አንተ ነህ ሲሉ ክርስቶስ ኢየሱስን ያመሰገኑበት፣ ክርስቶስ ኢየሱስ ለኢየሩሳሌም ያለቀሰበት፣ ምክንያቱም አንጽሖተ ቤተ መቅደስን አድርጓልና። እስመ ቤቴሰ ትሰመይ ቤተ ጸሎት፣ ቤቴማ የጸሎት ቤት፣ የፍቅር ቤት፣ የሰላም ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችሁ እያለ ሰዎቹን የወቀሰበት። በእውነት ቤተ እግዚአብሔር እኛ ነን። ቤተ እግዚአብሔር ልባችን ነው። ቤተ እግዚአብሔር ሕይወታችን ነው። ቤተ እግዚአብሔር ክርስትናችን ነው። ክርስቲያኖች ኃጢአትን እንዳንነግድበት፣ በደልን፣ ክፋትን፣ ጥላቻን እንዳንነግድበት፣ መከፋፈልን፣ መበቃቀልን እንዳንነግድበት ለኢየሩሳሌም ለቤተ መቅደሱ ለኢየሩሳሌም ለልበሰብ ክርስቶስ ኢየሱስ ያለቀሰበት ቤተ መቅደሱን ያነጻበት ልዩ ቀን ነው ሆሳዕና። እንኳን አደረሳችሁ። ከፍ አድርጋችሁ ይህንን አምላክ አመስግኑ። ቤታ አደቴ አከከነቲን ጉያ ክርስቶስ ኢየሱስ ይሙለቴና አያነ ጉዳና ከነቦዴሞ ቶርቤ ዱኩቤቲ ከንት ጀምጣሙ ደቂቃ ሙራሰቦት አዱኛናማ ገነመ ከነ ኢሊን ጀቴ ክርስቶስን አከሰነት ራፈምቴ ሲመቴ ቦዴሞ ሀፈኒፈሙ ጀቴ ዲይቲ አዱኛን ከነ ፈካቲ ሰዓቲ ቦዴሞ ቶርቤ ዱኩቢ ጀልቀውና ሁንደ ኬኛ ወጅን ይኔኛዋተው ሁንደ ኬኛ ወጅን ይኔኛዋተው ሂቀቲና ፊዳ የሰው ልጆች ሁሉ ለክርስቶስ ያስፈልጉታል። ለማን ያስፈልጉታል? አረ ንገሩኝ፣ ለማን ያስፈልጉታል? ማንም ቢጠይቃችሁ ያላቸው ለማን ያስፈልጉታል በሏቸው። ንገሩኝ፣ ለማን ያስፈልጉታል? ለክርስቶስ የሚያስፈልግ ሰው የለም። ክርስቲያኑ ባለጸጋውም ለክርስቶስ ያስፈልገዋል፣ ድሃውም ለክርስቶስ ያስፈልገዋል። ክርስቲያኖች በሽተኛውም ለክርስቶስ ያስፈልገዋል፣ ጤነኛውም ለክርስቶስ ያስፈልገዋል፣ ተስፋ የቆረጠውም ለክርስቶስ ያስፈልገዋል፣ ሌላኛውም ለክርስቶስ ያስፈልገዋል። የአዳም ልጅ ሁሉ ለማን ያስፈልገዋል? አረ ንገሩኝ፣ ለማን ያስፈልገዋል?
ሁላችንንም ይፈልገናል ክርስቶስ። አቤት ልንለው ያስፈልጋል። በንስሐ መቅረብ ያስፈልጋል። በንስሐ በጎ ስራን በመስራት መቅረብ ያስፈልጋል። የበረከትን ስራ በመስራት መቅረብ ያስፈልጋል። ክርስቶስ ኢየሱስ ዛሬ የሚጠራን በቤተ መቅደሱ በኩል ነው። በአገልጋዮቹ በካህናት በኩል ነው። ልንታዘዝለት ያስፈልጋልና ሲጠራን ለበረከት ሲፈልገን እነሆ አለሁልህ ጌታ ሆይ እንበለው። ስብሐት ለእግዚአብሔር።